ሰላም ክብራትና ክብራን የማረኪ ቤተሰቦች የተመረጡ ወቅታዊ መረጃዎችን ይዘናል። አርዕስቶቹን በማስቀደም ጀምረናል። በመጪው እሁድ ሊዳር የነበረው ወጣት በአስደንጋጭ ሁኔታ ተገድሎ አስከሬኑን አውሬ እንዲበላው መደረጉ ተሰምቷል። ይህ ሀዘን የደረሰበት የአካባቢው ማህበረሰብ ከፍተኛ ድንጋጤና ሀዘን ላይ እንደሚገኝ ተነግሯል። የአሳዛኝ ድርጊት የተፈጸመበትን የሀገራችንን ከተማና ስለ ሁኔታው ሙሉ መረጃ ደርሶናል፣ እናስደምጣችኋለን። በሌላ ዜና ከሀገር ውጭ ከ40 በላይ ኢትዮጵያውያን አንድ ቤት ውስጥ ተዘግቶባቸው መገኘታቸው አነጋጋሪ ሆኗል። ስለ ጉዳዩ ዝርዝር መረጃ እናቀርባለን። የውጭ ዜጎች የመሬትና ንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ መመራቱ ተነግሯል። አዋጁ የተዘጋጀው ዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ እንደሆነ ተገልጿል። በሰፊው የምንመለከተው ዘገባ ነው። በተጨማሪም በሌተናንት ጀነራል ታደሰ ወረደ የሚመራውና እንደ አዲስ የተዋቀረው የጊዜ አስተዳደሩ ካቢኔ ዛሬ ባወጣው መግለጫ አዲስ ማስጠንቀቂያ ሰጥቷል። የመግለጫውን ጥቅል ሀሳብ ባጭሩ እናቀርበዋለን። ክቡራትና ክቡራን የማራኪ ቤተሰቦች አስቀድማችሁ የሰማችኋቸው የዛሬ መረጃዎቻችን አርዕስቶች ናቸው። መረጃዎቹን ከተከታተላችሁ በኋላ ትክክለኛነታቸውን አረጋግጣችሁ ሰብስክራይብ ያላደረጋችሁ ብታደርጉልን ደስ ይለናል። ወደ መረጃዎቹ አለፍን። ከ40 በላይ ኢትዮጵያውያን አንድ ቤት ውስጥ ተዘግቶባቸው መገኘታቸው ተነገረ። በደቡብ አፍሪካ ከ40 በላይ ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ሐሙስ ጠዋት ማግኘቱን የጆሃንስበርግ ፖሊስ አስታውቋል። የአካባቢው ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙትን ድምፅና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን ቁጥር 44 ናቸው ተብለዋል። ፖሊስ እንዳለው ከነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27 ታዋቂዎችና ቀሪዎቹ 17 ታዳጊዎች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ሲጮሁ በተሰማው ድምፅ ነው ተብለዋል። ነገር ግን ከመካከላቸው እንግሊዝኛም ሆነ የአገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ ዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሶንዶ ተናግረዋል። ኢትዮጵያውያኑ ስደተኞች ያሉበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱ ባለቤትም ሆነ እዚያ ቤት ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አመልጧል ተብሎ ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደት በህገወጥ የሰዎች አዘዋሪዎች የተለያየ እንግልትና ጥቃት እንደተፈጸመባቸው ከዚህ በፊት የወጡ ዘገባዎች ያመለክታሉ። የደቡብ አፍሪካ መንግስት ባለስልጣናትና ዓለም አቀፉ የፖሊስ ተቋም ኢንተርፖል ኢትዮጵያውያን ስደተኞችን በህገወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊት ገልጸው ነበረ። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያውያን በአብዛኛው ጉዞ የሚያደርጉትና እንዲቆዩ የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊት ያጋጠሙ ክስተቶች ያሳያሉ። የትግራይ ክልል ጊዜ አስተዳደር ካቢኔ ማስጠንቀቂያ ሰጠ። በሌተናንት ጀነራል ታደሰ ወረደ የሚመራውና እንደ አዲስ የተዋቀረው ጊዜ አስተዳደሩ ባወጣው መግለጫ የትግራይ ህዝብ ከመራራ ሄሉና ትግል በኋላ የተኩስ አቁም መፈረሙን ገልጾ በስምምነቱ ማዕቀፍ ሰላማዊና ፖለቲካዊ ትግል እያካሄድ እንገኛለን ብለዋል። ጨምሮ ምንም እንኳን የትግራይ ህገ መንግስታዊ ድንበሮች ባይመለሱና በስደት የሚገኙ ዜጎቻችን በአሳዛኝ ህይወት ውስጥ የሚኖሩ ቢሆንም ለዘላቂ ሰላም ሲባል የፕሪቶሪያን ስምምነት ተግባራዊ ለማድረግ ከኛ የሚጠበቀውን እያደረግን ነው ሲል አስረድቷል። ሲቀጥልም ነገር ግን አንዳንድ የፌዴራል መንግስትና የክልል ሚዲያዎችና ኮሚኒኬሽኖች ምዕራብ ትግራይን የፕሪቶሪያን ስምምነትና ህገ መንግስቱን በመጣስ የአማራ ክልል አካል አድርገው ደጋግመው መልእክት እያስተላለፉ ነው ያለው መግለጫው እንደ ምሳሌ ሚያዝያ 8 ቀን 2017 ዓ.ም የአማራ ብሮድካስቲንግ ኮርፖሬሽን የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል የሚል ዘገባ ማቅረቡን፣ ሚያዝያ 1 ቀን ደግሞ የኢትዮጵያ ፕሬስ ድርጅት በትግርኛ ባሰራጨው ዘገባ የጎንደር ሆመራ መንገድ ፕሮጀክት ጥገና መጀመሩን በተመለከተ ሆመራን የአማራ ክልል አካል አድርጎ ማስተላለፉን አስረድተዋል። በተጨማሪም ሚያዝያ 20 ቀን 2017 ዓ.ም በሽራተን አዲስ ሆቴል ለጎንደር ልማት በሚል በቀጥታ የተሰራጨው የገቢ ማሰባሰቢያ ፕሮግራም መከናወን አንስተዋል። በዚህ ፕሮግራም ላይ በወልቃይት ጠገዴ ሰቲት ሁመራ ስም የበጎ አድራጎት ድርጅት መደረጉን የጠቀሰው መግለጫው ሲቀጥልም ይህ ምዕራብ ትግራይ የአማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገ ሴራ ነው ብሎታል። መግለጫው በተጨማሪም እንዲህ አይነቱ ድርጊት የፕሪቶሪያን ስምምነት የሚጥስና የሰላም ሂደቱን የሚጎዳ እንዲሁም ግጭት ሊያስከትል የሚችል አደገኛ ድርጊት ነው በማለት ካቢኔው ድርጊቱን በጥብቅ እንደሚያወግዝ አስታውቋል። በመሆኑም የሚመለከታቸው ሚዲያዎችና አካላት ከእንደዚህ አይነት ድርጊት እንዲቆጠቡ ጥሪውን አቅርበዋል።
የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ መምራቱ ተሰማ። አዋጁ የተዘጋጀው የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ እንደሆነ ተገልጿል። የውጭ ዜጎች ካፒታላቸውን በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት የታለመን የተባለለት ይህን የህግ ረቂቅ ለፓርላማ የመራው የሚኒስትሮች ምክር ቤት ነው። ምክር ቤቱ ሐሙስ ዕለት ሚያዝያ 23 ቀን 2017 ዓ.ም ባካሄደው መደበኛ ስብሰባ የአዋጅ ረቂቁን ጨምሮ በ6 ጉዳዮች ላይ ተወያይቶ ውሳኔ ማሳለፉን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ኢትዮጵያዊ ያልሆኑ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚያስችላቸው ህጋዊ አሰራር እንዲዘረጋ ከተደረገባቸው ምክንያቶች አንዱ ለኢትዮጵያውያን የስራ ዕድል ለመፍጠር ትልቅ ጠቀሜታ ያለው በመሆኑ እንደሆነ በኢትዮጵያ የሚታየውን የመኖሪያ ቤት ፍላጎትና ቅርቦት ሚዛን ለማስጠበቅ አዋጁ ጠቀሜታ እንደሚኖረውም ጽህፈት ቤቱ አመልክቷል። የአዋጅ ረቂቁ የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የሚያስችል መሆኑም በጠቅላይ ሚኒስትር ጽህፈት ቤት መግለጫ ላይ ተጠቅሷል። ይህ የህግ ረቂቅ የተላለፈ ለተወካዮች ምክር ቤት የውጭ ባለሀብቶች በሪል ስቴት ልማት ዘርፍ በስፋት እንዲሰማሩ የሚያስችል ሌላ አዋጅ ባለፈው ህዳር ወር መጨረሻ ማጽደቁ አይዘነጋም። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የሚል ስያሜ ያለው ይህን አዋጅ ለማብራራት የቀረበ ሰነድ የውጭ ባለሀብቶች በዚህ ዘርፍ እንዲሰማሩ የተፈለገበትን ምክንያት አብራርቶ ነበረ። በኢትዮጵያ ያለው የቤት እጥረት አጠቃላይ ሀገራዊ የእድገት ሂደትን ሊያናጋ በሚችል ደረጃ የሰፋ ስለሆነ ሀገራዊ የካፒታል አቅምም ዝቅተኛ በመሆኑና የቴክኖሎጂ ጥረትም ስላለ እነዚህን ችግሮች ለማቃለል በሚያግዝ መልኩና የውጭ ምንዛሪ አቅም በማይፈትን ሁኔታ በቤት ልማቱ የውጭ ባለሀብቱን ማስገባት አስፈላጊ ሆኗል ሲል ማብራሪያ አትቷል። የውጭ ሀገር ሰዎች በኢትዮጵያ የንብረት ባለቤት እንዲሆኑ የሚያስችላቸው ህግ የተዘጋጀ መሆኑ የተገለጸው ከአንድ ዓመት በፊት ነበረ። በመጋቢት 2016 ዓ.ም በነበረ አንድ የውይይት መርሃ ግብር ላይ በሰጡት ማብራሪያ ይህን ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ ነበሩ። ኢትዮጵያ ከአዲሱ አዋጅ መዘጋጀት በፊት የውጭ ዜጎች የኢንቨስትመንት ፍቃድ ከሌላቸው በቀር የንብረት ባለቤት እንዳይሆኑ የሚከለክል አሰራር ስትከተል ቆይታለች። ጠቅላይ ሚኒስትር አብይ በባለፈው ዓመት ንግግራቸው መንግስታቸው ተዘግቶ የቆየውን ኢኮኖሚ እየከፈተ መሆኑን ገልጸው የሀገር ውስጥ ባለሀብቶች ለአዳዲሶቹ ለውጦች እንዲዘጋጁ አሳስበው ነበረ። ጋብቻውን በመጪው እሁድ ይፈጽም የነበረው ወጣት ሞቶ መገኘቱ ተሰማ። ባሳለፍነው ሰኞ በቀን 28ኛ ወር 2017 ዓ.ም በኦሮሚያ ክልል አርሲ ዞን ስሬ ወረዳ አንድ አስደንጋጭ ድርጊት ተከስቶ ነበረ። ወደ ስሬ ከተማ ሲጓዙ የነበሩ 50 ገደማ የአካባቢው ነዋሪዎች ከአዳማ ከተማ በ40 ኪሎ ሜትር ርቀት ላይ ልዩ ቦታው ቀለጣ ወንዝ ተብሎ በሚጠራው አካባቢ በዚህ ዕለት ከምሽቱ 12 ሰዓት ላይ በታጣቂዎች ኃይል በተቀላቀለበት መንገድ ታግተው ተወስደዋል። የአካባቢው ነዋሪዎች በአካባቢው ታጥቀው የሚንቀሳቀሱ ድርጊቱን እንደፈጸሙት ሲናገሩ በመንግስት አካላት እስካሁን የተባለ ነገር የለም። ከታገቱ ሰዎች መካከል እድሜው 26 ዓመት የሆነውና የጋብቻ ስነ ስርዓቱን በመጪው እሁድ ይፈጽም የነበረው ወጣት ዮሐንስ አበራ ወይም ዋኑ በአሰቃቂ ሁኔታ ባጋቾቹ ተገድሎ አስከሬኑ በአውሬ እንዲበላ መደረጉን የአካባቢው ነዋሪዎች ለመሰረት ሚዲያ ተናግረዋል። የሟች ቁርጥራጭ አካል ተሰብስቦ በስሬ ከተማ የቀብር ስነ ስርዓቱ በትልቅ ሀዘንና ዋይታ ተፈጽሟል ያሉት ነዋሪዎቹ ከታገቱ ሰዎች መካከል ነጋዴዎች፣ አረጋውያን፣ የሃይማኖት አባት፣ ወጣቶች፣ ተማሪዎችና ህጻናት ጭምር እንደሚገኙበት ጠቅሰው እስከ 2 ሚሊዮን ብር እንዲከፍሉ እንደተጠየቁ ጠቁመዋል። በአካባቢው በግብርና የሚተዳደሩ አርሶ አደር ማህበረሰብና የተለያዩ ብሔር ብሔረሰቦች ተከባብረው የሚኖሩበት ወረዳ ሲሆን ታጣቂዎቹ በተለያየ ጊዜ አካባቢውን ማህበረሰብ ለማጥቃት ተደጋጋሚ ሙከራዎችን ሲያደርጉ መቆየታቸውን ነዋሪዎች ይናገራሉ። አካባቢው በትልቅ የጸጥታ ስጋት ስር የወደቀ ሲሆን የአካባቢው ማህበረሰብ በሰላም ወጥቶ መግባት 40 ኪሎ ሜትር ወደ አዳማ ከተማ በነጻነት ተጉዞ መመለስ እንኳን አልቻለም ያሉ አንድ ነዋሪ ከዚህ ቀደም እገታ የተፈጸመበት አካባቢ በደህንነት ኃይሎች ቀን ጥበቃ ይደረግለት ነበር ብለዋል። በቅርብ ጊዜ እገታው እስከተፈጸመበት ድረስ ጥበቃ የሚያደርጉት አካላት ቦታውን ለቀው በመውጣታቸው ምክንያት ይህ አደጋ ተከስቷል። የታገቱ አካላት በአስቸኳይ እንዲለቀቁ፣ በአሰቃቂ ሁኔታ በግፍ ለተነጠቀው ወንድማችን ፍትህ እንዲሰጠን እንዲሁም በቀጣይ አካባቢ የጸጥታ ሁኔታ አሳሳቢ በመሆኑና መሰል ችግሮች ከመከሰታቸው በፊት መንግስት ለጉዳዩ ልዩ ትኩረት እንዲሰጠውና አካባቢውን ጸጥታ እንዲያረጋግጥልን ለፌዴራል መንግስትና ለኦሮሚያ ብሔራዊ ክልላዊ መንግስት አድርሱልን ብለዋል። በድርጊቱ ዙሪያ የኦሮሚያ ኮሚኒኬሽን መረጃ ለመጠየቅ ያደረግነው ሙከራ አልተሳካም ብሏል መሰረት ሚዲያ። የመንግስትና የክልል ሚዲያዎች በታጣቂዎች የሚፈጸሙ እገታዎችንና ግድያዎችን እንዳይዘግቡ መታዘዛቸውን ተያይዞ የደረሰን መረጃ ይጠቁማል ይላል መሰረት ሚዲያ። የማራኪ ቤተሰቦች ለዛሬ የያዝናቸው መረጃዎች ያቀረብላችሁን ይመስሉ ነበረ። እንደወደዳችኋቸው ተስፋ እናደርጋለን። ያላደረጋችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በሌላ መረጃ እስከምንገናኝ በደህና ቆዩ።